እንደምን ዋላችሁ ክቡራን ተመልካቾቻችን፣ ወደ ሰዓቱ የስፖርት ዜናዎቻችን አለፍን። ስንቄ ባንክ የስፖርት ዘገባችን የክብር ስፖንሰር ነው። እናመሰግናለን። የዓለም አትሌቲክስ የውድድር ዋና ዳይሬክተር ፒርስ ኦክላጋን አዲስ አበባ ገቡ። የኢትዮጵያ አትሌቲክስ ፌዴሬሽን ባደረገላቸው ግብዣ መሰረት አዲስ አበባ የገቡት ዳይሬክተሩ በዓለም አትሌቲክስ እውቅና ያገኘውን የአዲስ አበባ ዓለም አቀፍ የመለማመጃ ትራክ ስታዲየምና የኢትዮጵያ ስፖርት አካዳሚ ጎብኝተዋል። ፌዴሬሽኑ በቀጣይ የዓለም አትሌቲክስ ሻምፒዮና የአንድ ቀን ውድድርና ሌሎች ዓለም አቀፍና አህጉር አቀፍ ውድድሮችን ለማዘጋጀት ለሚያደርገው ዝግጅት የዳይሬክተሩ ጉብኝት አስፈላጊ መሆኑ የተጠቆመ ሲሆን በተጨማሪም የስፖርት ዲፕሎማሲ ግንኙነትን የሚያጠናክር ይሆናል ተብሏል። ዳይሬክተሩ ከባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ ሚኒስትር ዴኤታ መክዩ መሐመድ ከፌዴሬሽኑ ፕሬዝዳንት ኮማንደር አትሌት ስለሺ ስህንና ከፌዴሬሽኑ የስራ አስፈጻሚ ኮሚቴ አባላት ጋር ውጤታማ ውይይትም አድርጓል። መረጃው የኢትዮጵያ አትሌቲክስ ፌዴሬሽን ነው። ሲቢ የኢትዮጵያ ፕሪሚየር ሊግ የመጀመሪያ ዙር ትናንት በተደረገ የ16ኛ ሳምንት ተስተካካይ ጨዋታ ሲጠናቀቅ ፋሲል ከነማ በሀዲያ ሆሳዕና ተሸንፎ የመጀመሪያውን ዙር በመሪነት የሚያጠናቅቅበትን እድል ሳይጠቀምበት ቀርቷል። ፕሪሚየር ሊጉን በዓመቱ ጠንክሮ የቀረበው ሲዳማ ቡና በግብ ክፍያ እየመራው ይገኛል። መሰረት ተስፋዬ የሲቢ የኢትዮጵያ ፕሪሚየር ሊግ የመጀመሪያ ዙር ለ19 ሳምንታት በሶስት የተለያዩ ስታዲየሞች ተደርጎ ተጠናቋል። 9 ጨዋታዎች በመሸናነፍ በተጠናቀቁበት የሊጉ የመጀመሪያ ዙር 71 ጨዋታዎች ደግሞ በአቻ ውጤት ተደምድመዋል። በውድድር ዓመቱ ተጠናክሮ የቀረበው ሲዳማ ቡና ከ19 ጨዋታዎች 35 ነጥቦችን ሰብስቦ የመጀመሪያውን ዙር በግብ ክፍያ በመብለጥ በመሪነት አጠናቋል። ከሲዳማ ቡና ጋር በኩል 35 ነጥብ በግብ ክፍያ ተበልጠው ሁለተኛና ሶስተኛ ደረጃ ላይ የሚገኙት ሐዋሳ ከተማና ነጌሌ አርሲ 10 ጨዋታዎችን አሸንፈው የመጀመሪያውን ዙር በርካታ ጨዋታዎችን በማሸነፍ ቀዳሚውን ደረጃ ይዘው አጠናቀዋል። በ2017 ከከፍተኛ ሊጉ ወደ ፕሪሚየር ሊጉ ያደገው ነጌሌ አርሲ ሊጉን በተቀላቀለበት ዓመት ለዋንጫ ከሚፎካከሩ ክለቦች ተርታ ተመድቧል። በግማሽ የውድድር ዓመት 21 ግቦችን በተጋጣሚው መረብ ላይ ያሳረፈው ነጌሌ አርሲ የመጀመሪያውን ዙር ጠንካራ ቡድኖችን በማሸነፍ አሳልፏል። በወቅታዊ ብቃቱ የሊጉ ምርጥ ተጫዋች የሆነውን ካቤ ብዙነህን በስብስቡ የያዘው ነጌሌ አርሲ በሁለተኛው ዙር ብቃቱን ለማስቀጠል የሚያደርገው እንቅስቃሴ ከወዲሁ ተጠባቂ ሆኗል። ባለፈው የውድድር ዓመት 5ኛ ደረጃን ይዞ ያጠናቀቀው ሲዳማ ቡና ዘንድሮ በሊጉ የዋንጫ ተፎካካሪ ሆኖ ብቅ ብሏል። እስካሁን በሊጉ 2 ጨዋታዎችን ብቻ የተሸነፈው ሲዳማ ቡና ጥቂት ግቦች የተቆጠሩበት ብቸኛው ቡድን በመሆን የመከላከል ጥንካሬውን አሳይቷል። በተጨማሪም 24 ግቦችን በተጋጣሚው መረብ ላይ አሳርፎ ግብ በማስቆጠርም ቢሆን ጠንካራ መሆኑን በመጀመሪያው ዙር ማሳየት ችሏል። የ2017 የኢትዮጵያ ፕሪሚየር ሊግ ሻምፒዮኑ ኢትዮጵያ መድህን ዘንድሮ በፕሪሚየር ሊጉ ደካማ አቋምን እያሳዩ ከሚገኙ ክለቦች ተርታ ተመድቦ የመጀመሪያውን ዙር አጠናቋል። ኢትዮጵያ መድህን ከ19 ጨዋታዎች 20 ነጥቦችን ሰብስቦ 16ኛ ደረጃ ላይ ተቀምጦ የመጀመሪያውን ዙር ሲያጠናቅቅ በሁለተኛው ዙር በተለይ ከወራጅ ቀጠና ስጋት ለመውጣት የሚጫወት ክለብ ሆኗል። የሊጉን ዋንጫ በተደጋጋሚ በማንሳት ቀዳሚ የሆነው ቅዱስ ጊዮርጊስ በ24 ነጥቦች 9ኛ ደረጃን ይዞ የመጀመሪያውን ዙር ሲያጠናቅቅ ኢትዮጵያ ቡና በ23 ነጥብ 13ኛ ደረጃ ላይ ተቀምጧል። የቅዱስ ጊዮርጊሱ አቤል ያለውና የኢትዮጵያ ንግድ ባንኩ አዲስ ግዳይ በኩል 8 ግብ የመጀመሪያው ዙር ከፍተኛ ግብ አስቆጣሪ ሆኖ አጠናቀዋል። አርባ ምንጭ ከተማ፣ ወላይታ ዲቻና ወልዋሎ አዲግራት በሊጉ ግርጌ ላይ ሆነው የመጀመሪያውን ዙር ያጠናቀቁ ክለቦች ናቸው። የሲቢ የኢትዮጵያ ፕሪሚየር ሊግ 16ኛ ሳምንት ተስተካካይ ጨዋታ ትላንት በአዲስ አበባ ስታዲየም ሲደረግ ሀዲያ ሆሳዕና ፋሲል ከነማን 1-0 አሸንፎ በ24 ነጥብ 10ኛ ደረጃን በመያዝ የመጀመሪያውን ዙር አጠናቋል። ፋሲል ከነማ ትላንት መሸነፉን ተከትሎም ነጥቡን አሻሽሎ የሊጉ መሪ በመሆን የመጀመሪያውን ዙር የሚያጠናቅቅበትን እድል አምክኗል። አጼዎቹ በ33 ነጥብ 4ኛ ደረጃ ላይ ይገኛሉ። የሲቢ ኢትዮጵያ ፕሪሚየር ሊግ የሁለተኛ ዙር ጨዋታዎች ከ10 ቀናት ረፍት በኋላ ከየካቲት 14 ጀምሮ በሚደረጉ መርሃ ግብሮች ወደ ሜዳ ይመለሳሉ። ከውጭ በስፔን ላሊጋ ትናንትና በተከወነ ጨዋታ ቪያሪያል ስፓኞልን 4-1 በሆነ ውጤት አሸነፈ። የቢጫ ሰርጓጆቹን ግቦች ጆርጂ ምካታውዲዝ፣ ኒኮላስ ፔፔ፣ አልቤርቶ ሞሊሮ እና ሆዜ ሳሊናስ በራሱ መረብ ላይ ያስቆጥረዋል። ሊያንድሮ ካቤሬራ ደግሞ የእንግዳውን ክለብ ስፓኞልን ብቸኛ ግብ ያስቆጠረ ተጫዋች ነው። የካታላኑ ክለብ ተከታታይ 4ኛ የሊግ ሽንፈት ሆኖም ተመዝግቦለታል። በአንጻሩ ቪያሪያል በባለፈው ሳምንት ከኦሳሱና ጋር ነጥብ ተጋርቶ ከተለያየ ጨዋታው በኋላ ነው ወደ ድል የተመለሰው። ውጤቱን ተከትሎም ቪያሪያል ከአትሌቲኮ ማድሪድ እኩል ነጥቡን 45 በማድረስ 4ኛ ደረጃ ላይ ተቀምጧል። ስፓኞል በ34 ነጥብ 6ኛ ደረጃ ላይ ይገኛል።
በጣሊያን ሴሪያ ሮማና አትላንታ ተጋጣሚዎቻቸውን አሸነፉ። በ24ኛ ሳምንት የሊጉ መርሃ ግብር ካግሊያሪን የገጠመው ሮማ በስታዲዮ ሮማ ኦሎምፒኮ 2-0 አሸንፏል። በጥር የዝውውር መስኮት ከአስቶን ቪላ ወደ ሮማ ያቀናው ዶኒ ማለን ሁለቱን የማሸነፊያ ግቦችን ለሮማ አስገኝቷል። በውጤቱም ሮማ በ46 ነጥብ አምስተኛ ደረጃነቱን አጠናክሯል። በጄዊሽ ስታዲየም ክሮሞኔንሴን ያስተናገደው አትላንታም የ2-1 ድልን አስመዝግቧል። ኒኮላ ክሪስቶቪችና ዴቪድ ዛባኮስታ የአትላንታን ግቦችን ያስቆጠሩ ተጫዋቾች ናቸው። አትላንታ በ39 ነጥብ 7ኛ ደረጃ ላይ ሲቀመጥ ክሮሞኔንሴ በ23 ነጥብ 16ኛ ነው። የ26ኛ ሳምንት የእንግሊዝ ፕሪሚየር ሊግ ዛሬ ምሽት በሚደረግ 4 ጨዋታዎች ሲጀምሩ ዌስትሃም ዩናይትድ ከማንቸስተር ዩናይትድ በለንደን ስታዲየም የሚያደርጉት ጨዋታ ይጠበቃል። በአሰልጣኝ ማይክል ካሪክ እየተመራ ተከታታይ 4 ጨዋታዎችን ያሸነፈው ዩናይትድ ከወራጅነት ራሱን ለመታደግ ጥረት ከሚያደርገው ዌስትሃም ከባድ ፈተና ይገጥመዋል ተብሎም ይጠበቃል። በዚህ ጉዳይ ላይ አብርሃም ተስፋዬ ወደ ኋላ ላይ ተጨማሪ መረጃዎችን የሚያደርሰን ይሆናል። የባርሴሎና ፕሬዝዳንት ሁዋን ላፖርታ መልቀቂያቸውን አስገብተዋል። ቀጣዩን የክለቡን ፕሬዝዳንት ለመምረጥ ደግሞ በቀጣዩ ሳምንታት ምርጫ እንደሚደረግ ነው የተነገረው። በዚህ ጉዳይ ላይ ምረት ተስፋዬ ተጨማሪውን አዘጋጅታለች። ዓለማችን ላይ ካሉ ስኬታማ ክለቦች ከቀዳሚዎቹ ተርታ ይመደባል። ውድ ከተባሉ ክለቦች ተርታም ከሪያል ማድሪድ እና ማንቸስተር ዩናይትድ በመቀጠል ውዱ ክለብ ነው። ከውስጥ ውድድሮች ባለፈ በአውሮፓ መድረክም ነግሷል። የዚህ ክለብ ባህል የዓለምን ቀልብ የገዛው ቲኪታካ፣ የላማሲያ ፍሬዎችና ኮከቦች ሲነሱ ስለ ክለቡ አመራርና የበላይ ብዙ ይባላል። ደጋፊዎች ድርሻ ኖሯቸው ከሚመሯቸው ክለቦች ከነ ሪያል ማድሪድ፣ ቦሩሺያ ዶርትመንድ፣ ባየር ሚኒክ፣ አትሌቲክ ክለብ፣ ፓናቲያኮስ እንዲሁም የደጋፊዎች ድርሻ ከፍ ያለባቸው የደቡብ አሜሪካ ክለቦች እንደነ ኮሪንቲያስ፣ ሳንቶስ፣ ሳኦ ፖሎና ሪቨር ፕሌት ለዚህ ተጠቃሽ ናቸው። ብሉግረናዎቹ በግል ባለሀብቶች አሊያ በአጋር ባለሀብቶች አይመራም። ይልቅ ሶሺዮስ ስያሜን የተሰጣቸው የደጋፊ አባላቶች የክለብ ድርሻ በመግዛት በየዓመቱ 225 ዩሮ በመክፈል የክለቡን ድርሻ ይይዛሉ። በ2025 በወጣው መረጃ መሰረት የካታሎኑ ክለብ ከ140 ሺህ በላይ ሶሺዮስ አሉት። ሶሺዮስ ሌላኛው ስማቸው የክለብ ባለቤቶች ነው። የክለቡን ፕሬዝዳንትና ቦርድ አመራሮችን ይመርጣሉ። ክለቡን 2003 እስከ 2010 የመሩትና በ2021 ዳግም ክለቡን በፕሬዝዳንትነት የተረከቡት ሁዋን ላፖርታ በዚሁ መንገድ አልፈዋል። ፕሬዝዳንታቸውን ከመምረጥ ባለፈ ትኬቶችን ለማግኘት ቀዳሚውን ቦታ ይይዛሉ። የክለቡን በጀት ወይም የወጪ እቅድ ይወስናሉ። በካታላኑ ክለብ ሶሺዮ ለመሆን እንደ ተቀናቃኛቸው ሪያል ማድሪድ ውስብስብ አይደለም። አስፈላጊውን ቅጽ መሙላትና የሚጠበቀውን ክፍያ መክፈል ብቻ ይጠበቃል። በተቃራኒው በሪያል ማድሪድ ግን ጥያቄው እስኪጸድቅ ዓመታትን መጠበቅ ግድ ይላል። የሶሺዮስ ወይም የአባላት መለያ ቁጥርና ቦታ ለሌላ መሸጥ ወይም ማስተላለፍ አይቻልም። ቀደም ብለው የክለቡ ፕሬዝዳንት በነበሩት ጆሴፕ ማሪያ ባርቶሜዮ ላይ የነበረው የሶሺዮ ቁጣ አይዘነግ። ከስኬታማው ሳንድሮ ሮሴል በ2014 ክለቡን በፕሬዝዳንትነት ከተረከቡ በኋላ የመጀመሪያ ዓመታቸው ስኬታማ ነበር። ሊዮኔል ሜሲን ማቆየት፣ ለታሪካዊ የኤምኤንኤስ ጥምረት መታየት ምክንያት ነበሩ። ሉዊስ ኤንሪኬን መቅጠር፣ የውስጥና የአውሮፓ ስኬቶችን በመጀመሪያ ዓመታቸው አጣጥመዋል። በቀጣዩ ዓመታትም በውስጥ ሊግ የላሊጋው ስኬታቸው ይታወሳል። በአውሮፓ ግን ጥያቄዎች መነሳት ጀምረው ነበር። ከኮከቦች ጋር ከነ ኔይማር ከዛም ሊዮኔል ሜሲና ጆርዲ አልባ ጋር ግጭትና የገንዘብ ምዝበራ የፕሬዝዳንቱና የቦርዱ አባላቱ መጨረሻ ሆኗል። ከ2021 በኋላ በአሁኑ ፕሬዝዳንት ሁዋን ላፖርታ ሲመራ ቆይቷል። ባርሴሎና በከፍተኛ የፋይናንስ ችግር ውስጥና ብድር ውስጥ ይገኛል። በዚህ ዓመት የፕሬዝዳንትና የቦርድ አባላት ምርጫ ይከናወናል። ከዚህ ምርጫ ቀደም ብሎ ግን በዛሬው ዕለት በተደረገው የአመራሮች ስብሰባ የክለቡ ፕሬዝዳንት የነበሩት ሁዋን ላፖርታ መልቀቂያቸውን አስገብተዋል። ይህም የስፔን ሚዲያዎችን ያናጋ ሆኗል። ከቀጣይ ሳምንታት የምርጫ ሂደቶች በኋላ ቀጣዩ የክለቡ ፕሬዝዳንት የሚታወቅ ይሆናል። ዛሬ የሚደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎችን ጨምሮ ሌሎች ዜናዎችን ደግሞ በኢቲቪ መዝናኛ ቀን 7 ሰዓት ስፖርት ዘገባችን ወደ እናንተ እናደርሳለን። ነጻነት ጫን ያለ ቆይታ አደረኩኝ። መልካም ጊዜ ይሆንላችሁ።